ዘንባባዬን ይዤ እንደ ሕፃናቱ ሆሳዕና ልበለው ሰግጄ በፊቱ ምንም ባዶ በሆን ዕውቀት ቢጎድለኝም ለስሙ ልዘምር ከልካይም የለኝም። እግዚአብሔርን ለማመስገን የግድ ሊቅ አሊያም ደግሞ ባለጸጋ መሆን ፈጽሞ አይጠበቅብንም። እንደ ሕፃናቱ ንጹሕ ልብ ካለን ያለንን ይዘን በፊቱ መቆም ብቻ በቂያችን ነው። እስኪ ሁላችሁም ሆሳዕና በአርያም እያላችሁ ኮመንቱን አጥለቅልቁት። እሁድ ዘንባባችን ይዘን እንደ ሕፃናቱ ሆሳዕና ብለን በፊቱ የምንሰግድበትን ታላቅ በዓል የት ለማክበር አቅዳችኋል? እስኪ አንድ ስፍራ ልጠቁማችሁ። ስለ ተአምራዊው ሚጣቅ አማኑኤል ገዳም ምን ያህሎቻችሁ ታውቃላችሁ? ይህ ስፍራ የኔ ነገር ከዚህ በኋላ ዋጋ የለኝም ብለው ተስፋ የቆረጡ ወገኖች ተስፋቸው የሚቀጥልበትና ፈውስ የሚያገኙበት ቅዱስ ስፍራ ነው። ጸበሉ ለጨጓራ ህመም፣ ለአንጀት ቁስለት፣ ለካንሰር፣ ለማይግሬን ህመሞች ፍቱን መድኃኒት እንደሆነ ተነግሮለታል። ታዲያ ወደዚህ ቅዱስ ስፍራ መጓዝ ለምትፈልጉ መጋቢት 27 ቀን የሆሳዕና ዕለት ታላቅ መንፈሳዊ የደርሶ መልስ ጉዞ ተዘጋጅቷል። አሁኑኑ በ0905 27 27 27 ደውላችሁ ቦታ ማስያዝ ትችላላችሁ። ይህንን ቪዲዮ የሆሳዕና በዓልን በሚጣቅ አማኑኤል ማክበር ለሚፈልገው ጓደኛችሁ አሁኑኑ ላኩልን። ሴኬም በሁለት ተራራዎች መካከል የተመሰረተች ከተማ ነች፣ ገሪዛንና ጌባል በሚባሉ ተራራዎች። ታዲያ ገሪዛን ፍጹም ለምለም የነበረ ተራራ ሲሆን ጌባል ደግሞ ፍጹም ደረቅ ምንም ያልነበረበት ተራራ ነው። እና አንድ ሴኬም ነዋሪ ከቤቱ ሲወጣ እነዚህን ሁለቱን ተራራዎች ይመለከት ነበረ። ለእግዚአብሔር ቢታዘዝ እንደ ገሪዛን እንደሚለመልም የተቃና ነገር እንደሚደርሰው፣ ለእግዚአብሔር ባይታዘዝ ደግሞ እንደ ጌባል እንደሚደርቅ ቀና ነገር እንደማይደርሰው ያስብ ነበርና እግዚአብሔር እነዚህን ሁለቱን ተራራዎች እንደ ምሳሌ አድርጎ የሴኬምን ሕዝብ አስተምሮ ነበር።